ልጅቷን ታሳብ ዞርሽ ካለበቢ ዞርሽ አይቶሽ አንተ ነው በእናትህ አንቺ ነገሮችን ለማስታወስ ሞክሪ። ተደገፊና ቁጭ ምን ሆነሽ ነው ሚራ? ምን አይነት ሰዎች እንደሆናችሁ በምን አውቃለሁ? ይሰጥሻል እንጂ ሩቤልን አወቅሽው? ይሄ ተረገመ በሱ ምክንያት ነው እንደዚህ ሆነሽ። አይሽ አንቺ እኮ ለምን ሻትረጅኝ የሚያባለው ነገር አትረጂ። ስሜን አትጥራው፣ አታስጮኝ። ልጅ ታዲያ ዞር በል እና እሺ፣ አንቺ ካልተረዳሽና ምንድነው እሷ ጋር እሷን እንዴት ነው እዛ የሚረዳ ሰው ይረዳ። ከነቶች ተሳስልሽ ምን እና አንቺ ታርቀን እኮ ነው መጀመሪያ ነገሮችን እናስተውሰን። እኔም ላይ መቸኝ አንቺም ላይ ደላሽ ምን አለ ባይርቀኝ የለመድኩት ፍቅርሽ እኔስ አንቺን እያልኩ መዋተቴ ባሰ ላሳብ ለጭንቁማ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው፣ እግዚአብሔር ይመስገን። ሰላሙ ይብዛ፣ ክብሩ ይስፋ፣ ምስጋናው አይጓደል። እኛ ያው ደህና ነን። ትንሽ ያው አለመግባባቶች ነበሩ ሰሞኑን በቃ ከያብ ጋርም ትንሽ ነገሮች ነበሩ። እስካሁን ስቲል ልብሴን አልቀየርኩም ምናምን እና በጣም ግራ ተጋብቻለሁ ምናምን በጣም ደብሮኛል ሰሞኑን። በጣም በቃ ዲፕሬሽን ውስጥ ነበርኩ ምናምን ራሴን ለማግኘት የሞከርኩ ነበር ምናምን እና ቤተሰብ እንደምታስቡት ነገሮች ቀላል አይደሉም። ማለት እናንተ እንደምትሉት እና እናንተ እንደምታስቡት ነገሮች ቀላል አይደሉም እና እንዴት ብዬ እንደማስረዳችሁ አላውቅም። ማለት ለእኔ ነገሮች ከባድ እየሆኑብኝ ነው። የእናንተ እገዛ ደግሞ በሚያስፈልገኝ ሰዓት የእናንተ ከጎኔ መሆን፣ የነያብ ከጎኔ መሆን፣ ሚራም ከጎኔ መሆን በሚያስፈልጋት ሰዓት ላይ እነዛ ነገሮች እያገኘኋቸው አይደለም እና ለእኔ በጣም ትንሽ ከባድ ጊዜ ነው እያሳለፍኩ ያለሁት። አይዶን ነው በእኔ ምክንያት ደግሞ እንደዚህ አይነት ነገሮች መፈጠራቸው ምናምን በጣም አዝኛለሁ። እውነት በጣም በራሴም በቃ እኔ እንጃ ምን ልላችሁ እንደምችል አላውቅም። በጣም ተጨናንቄያለሁ። በጣም አዝኛለሁ። ሚራም እግዚአብሔር ብሎ ተርፋለች። ማለት ከደረሰባት ነገር አንጻር በጣም አሁን ደህና ነች ብንል ይቀለናል እና እግዚአብሔር ይመስገን። እኔ በጣም ከባድ አደጋ ነው መስሎኝ የነበረው እና በጣም በቃ ሆስፒታል ሄደን ምናምን እሷን አግኝተናት ነበረ። ያው አታስታውሰንም። እኔ አሁን ምን ብዬ እንደምላችሁ አላውቅም፣ ግን በቃ የምታውቁት ሰው ሄዳችሁ ፊት ለፊቱ ቆማችሁ ያለውን ነገር ስንት ነገር ያሳለፋችሁ ሰው አላውቃችሁም ሲል አስቡት። እንግዲህ ደግሞ በእኔ ምክንያት የሁሉ ነገር በእኔ ምክንያት ሲሆን አስቡት። ከባድ ነው ፋሚሊ እና ምን ማድረግ እንደምችል አላውቅም። ያብም ያው የዛን ቀን አብራኝ ነበረች። አሁንም ከሆስፒታል እየመጡ ነው። ግን እኔ መጀመሪያ ለእናንተ ያለውን ነገር ልንገራችሁ ብዬ ነው። ከሆስፒታል ወጥታለች ምናምን በቃ ግን ያው የመርሳት ችግር አጋጥሟታል ለተወሰነ ጊዜ ቢሆንም ለሰዓታትም ሊሆን ይችላል። ዶክተሩ እንዳለን ከሆነ ለሰዓታትም ሊሆን ይችላል፣ ለጊዜያትም በቃ ለተወሰነ ጊዜ ነው ብቻ እና ያብ እንግዲህ ይዛት እንድትመጣ እያረኩ ነው እና እዚህ ሆና በቃ ያለውን ነገር ሁሉ እንድናወራ ፈልጋለሁ። ማለት ይበቃል። ከዚህ በላይ ምንም ነገር በእኔ ምክንያት እንዲፈጠር አልፈልግም። ቤተሰብ እውነት እኔ ያው መጥፎ ነገር አላስብም ለማንም እና መጥፎ ነገር እንዲደርስባትም አልፈልግም። ለዛውም በእኔ ምክንያት ሲሆን ደግሞ በጣም ነው እያዘንኩ። በእኔ ምክንያት እንደዛ ሆና ሳየት በጣም ነው የደበረኝ፣ በጣም ነው የተጨናነኩትና ያብንም ሆነ እሷን በቃ ስላሉት ነገሮች ስላለው ነገር በደንብ አስረድቻቸው በቃ ይቅር ከልባቸው ይቅር እንዲሉኝ እፈልጋለሁ። ይቅርታ እንዲያደርጉልኝ እጠይቃቸዋለሁ። እስቲ ያብ ጋም ደውዬ እስቲ ያለውን ነገር ጠይቂያት ነበር። ቅድም የመጣን ነው መንገድ ላይ ነኝ ብላኛለች። ያው እኔ ቤት የሚመጡት ሌላ ነገር ኖሮ ሳይሆን እኔ አካባቢ ነበረች። እኔ ሰፈር እየመጣች አይደል እንትን የተጎዳችው። ለዛ እኛ ሰፈር ያለ ሆስፒታል ነበር የገባችው እና ሩቅ ቦታ ከምትሄድ እኔ ጋር ሆና ትንሽ ተንከባክበናት ከዛ ወደ ቤቷ እንድትመለስ ስለፈለግኩ ነው። እና ቤተሰብ በጣም ይቅርታ፣ በጣም አዝኛለሁ። በጣም እናንተንም ከልቤ ይኸው ይቅርታ ጠይቃችኋለሁ። ማለት እንደዚህ አይነት ነገሮች እንዲፈጠሩ እኔ ምክንያት ስለሆንኩኝ ማለት ነው እና በጣም ሶሪ።
እና እስቲ ጁስ ምናምን ገዝቻለሁ ማድረግ እንደምችል እስቲ አብረን እናያለን። ደክሞኛል፣ ብቻ እኔ ባጭሩ ደክሞኛል። እንደዚህ አይነት ነገር እንዲፈጠር አልፈልግም ከዚህ በኋላ እና በቃ ወዳችኋለሁ። እነሱን ሄጄ ማምጣት ስላለብኝ ሄጄ ላምጣትና ከዛ በኋላ ያለውን ነገር ሁላችሁም አብረን እናያለን ማለት ነው። ጫማሽን ቆይ እንደዚህ ይሆንልሽ። እንዳትወድቂ ብዬሽ እኮ ነው። የኔ ቤት እኮ ነው። አታስታውሽም? ይሄን ቤት ማነው አንተ? እንዴ ምን ማለት ነው? ማነው? ኧረ ሚራ በእናትሽ እንዴ! ምን ይሻላል? ኧረ ፈጣሪ፣ ዶክተሮቹ ምንድን ነው ግን ያሉት? በትክክል ንገሪኝ ማለት ምንድን ነው? ማስታወስ ችሎቷን ለረጅም ሰዓት ነው የምታጣው እና ምንድን ነው ያሉት ማለት በቃ እዚህ መቆየቷ ምንም ትርጉም የለውም። ቀስ በቀስ እናንተ ቤት ውስጥ ከእናንተ ጋር ያሳለፈችው ነገር ምናምን ነው ለማስታወስ የምችል። ምክንያቱም አደጋው እንደደረሰባት እኮ እኛም ትጠራ ነበር። አሁን እኮ ቤት ራሱ ይዘናት እንዳንሄድ እኮ ነው እየሆነ ያለው። ማለት በእንደዚህ አይነት ሁኔታ እንዴት ነው አሁን ቤተሰቧ ጋር ይዣት የምሄደው? እንዴት ነው ይዘናት? የምን ቤተሰብ ምንድን ነው የምትሉት? ማናችሁ እናንተ? እኛን እንደዚህ ያለች አስብ። እንደዚህ መሆኗን በዩ ምንድን ነው ይሄ ሁሉ ነገር? ኪሩቤል ያንተ ችግር ነው። ኪሩቤል አውቃለሁ የኔ ችግር እንደሆነ አውቃለሁ። አትንገሪኝ በእናትሽ። እኔ ለራሴ እዚህ ግራ ገብቶኛል። ራሴ ምን ላድርግ እያልኩ እያሰብኩ እኮ አሁን በቃ ቀስ በቀስ ቢያንስ እኮ 24 ሰዓት ምናምን ጠብቋት። ሙሉ 24 ሰዓት አሁን ለምንድን ነው ሙሉ 24 ሰዓት መጠበቅ አለብን? ከዛም በላይ እኮ ሊሆን ይችላል። ምክንያቱም ይህች ልጅ እዚህ ጋር እኛ ጋር እየመጣች ነው አደጋ የደረሰባት። ገባሽ እኮ ታዲያ እሱ ነገር እኮ ነው። ታዲያ እኔን እኮ እንደዚህ እንደሆነ እያደረገኛለሁ። ለእኔ ብላ እየመጣች የሁሉ ነገር ለምን ይፈጠራል? እኛ ላይ ለምንድን ነው የሁሉ ነገር የሚፈጠረው? ግን ለምን እንደምትጮኸው አሁን? እሺ በቃ ተሽቀሽ ቆይ ተይኝ። ተረጋግሽ። አሁን በእናትህ ማናችሁ እናንተ ነገር ተኝ። ለምን አትተኝም? ሚራ ለምንድነው? ምንድነው እየተፈጠረ ያለው? ወይ ኪሩቤል፣ ይሄ ሁሉ በአንተ ድርቅ ማለት ነው። ይሄ ሁሉ ነገር የተፈጠረው በአንተ ነገሮችን ቀስ ብሎ ባለማውራት ችግር ነው። እሺ ይቺ ልጅ ቦታ ቢሆንስ? አሁንስ የማስታወስ ችሎቷን ነው ምንድን ነው አንተ የምትጠብቀው? የትናለውት እንቺ ነው ሰጂሽ ቢያንስ ይረዳሻል። ልቀቀኝ። ማን ነው ሰጂ ይራበናል? ቆይ ማን ነው? ቆይ ምንድነው? ጁስ ነው ቢያንስ አቅምሽን እሺ መልሰሻል። ይንተጂ በእናትሽ አልፈልግም። ቆይ ትንሽ ማለት ደክሞሻል እኮ ምንም ነገር አልቀመሰችም እኮ። አልፈልግም። የት ነው ያለሁት? ምንድን ነው የተፈጠረው? እሺ ማሪ ትንሽ ጠጪ። ቆይ አንቺ ንገሪኝ እስኪ ማነሽ አንቺ? እኔ አብነኝ እኮ። ኧረ ምን ሆነሽ ነው? አሁን ራስህን እንደሱ ስላደረክ አይደለም። አሁን ወደ መፍትሄው ፈልግ። እንዴ ምን ይሆናችሁ? ገና እኔንም ትደፋኛለሽ ነው እንዴ? ማሪሻው ምንም የምታስታውሹ ነገር የለም? አሁን እኔ አላውቅሽኝም። የት ነው ቤት? ቤት አታውቂውም? ቢያንስ እሺ እኔ ቤት አላውቅም። አንደኛ ለዚህ ነው እንድታስታውሽ ብዬ ቤታውን ብለን ነው ይዘና የምንሄደው። ያ ሌላ ቤት አለኝ። ወይ ምን ይሻው? አይ ምንም እንትን ነው ይሄ። አወቅሽው? ካሜራማኑን አወቅሽው? አላውቅም። እንትን ነው። እሺ ትንሽ ላጠጣሽ ማንንም አታውቂም? ይሄ ታዲያ እንደ ማንንም አታውቂም? ምን አይነት ጥያቄ ነው በጠይቃት? ኪሩቤል ደግሞ ምን ይሻላል ታዲያ? እሺ ምን ነው እንደዚህ ሆንኩት? በእኔ ምክንያት ነው እንደዚህ ሆንሽው ሚራ። በእኔ ምክንያት ነው። ቢያንስ አስታውሽ። መጥፎ ነገር አድርጌብሻለሁ እኔ አንቺ ላይ። በቃ አስታውሽኝ ቢያንስ። ማለት ምንድን ነው? ማሪ እኛ እንድታገኝ ስትይ ትንሽ መቀለል ያለ መኪና አደጋ አጋጠምሽ። እሺ እኛ ጋር ወጪ ነበር። ከዛማ ይኸው እንደዚህ ሆንሽ። ጭንቅላትሽን ትንሽ ነው እሺ የተጎዳሽው። አንቺ ምን ነሽ? እኔማ ጓደኛሽ ያብ እኮ ነው።
ጁስ ጠጪ ቢያንስ እሺ የሆነ አቅም ይሰጥሻል። ኪሩቤልን አወቅሽው? ይሄ የተረገመ በሱ ምክንያት ነው እንደዚህ ሆነሽ። ትንሽ ጁስ ጠጪ። ለምንድን ነው እሺ? አንቺ ጉልበት ይሰጥሻል። ጠጪ ቢያንስ። ቆይ ልጅ ባልሽ ነው አይባል? ያንቺ ጓደኛ ነው። ጓደኛዬ? ጓደኞችሽ ነን ሁለታችን። ሚራ አታስታውሽንም እኛን? እሺ ቢያንስ ያሳለፍናቸው ብዙ ነገሮች አሉ ሚራ። እንዴ ምንም ታስታውሹ ነገር የለም? ለማስታወስ ሞክሪ በእናትሽ ሚራ። ወይኔ ጉዴ ፈላ። ምንድን ነው የሆንኩት? አታስጨንቂያት እሺ። በቃ አሁን በዝም እንበል። ምንድን ነው ዝም የምንለው? ኪሩቤል ታዲያ እሺ ምን አድርገን ነው? ታስታውስ የሆነ ነገር ንገሯት ብሏል እንጂ እየተጨነቀች እኮ ነው ያለችው። በቃ እሺ ዝም ካልናት በዚሁ ነው የምትቀጥለው። ላብድ ነው? ኧረ በስመ አብ አይደለም። ኧረ አይዞሽ እሺ። በእኔ ምክንያት እንደዚህ እንደተፈጠረ አላምንም። አይዞሽ አሁን እንደዚህ ስለሆንክ አይደለም እንደዚህ አይነት ነገር ሲያጋጥም አንተም እንደምታደርገው መቼም የመጀመሪያ አይሆንም። ሰው አደጋ ላይ ይመጣል አይደል? እሺ ሌላ የሚያቀኝ ማን ነው? ሌላ ብዙ የሚያውቁ ሰዎች አሉ። አሁን ግን እንደዚህ መሆንሽን የምናውቀው እኔና እሱ ብቻ ስለሆነ ነው። እሺ ተረጋጊና ነገሮችን ወደ ቦታው ሲመለስ ሁሉንም ቦታ እናሳይሻለን። ማለት እንድታስታውሽ የሚረዳሽን ነገር ሁሉ እናደርጋለን። በቃ ሚራ በእናትሽ አሁን ተረጋጊ። እኔ እኮ ምንም ነገር እያስታወስኩ አይደለም። ጭንቅላቷን በጣም ተጎድታለች ማለት ነው። አየሽ? አይዞሽ አሁን እኮ ቀስ በቀስ ወደኋላ እየተመለሳችሁ እንደዚህ ያሳልፈናል። እንደዚህ ካለ ለምን ግን በእኔ ምክንያት ለምን እንደሄዱና ነገር ይፈጠራል? ለምን እኔ ነው የምጠይቀኝ? ወይ አትጩ። አሁን አታስጩኝ ልጅቷ። አሁን ነው የገባ። ቆይ ምን ሆኜ ነው ይሄ ነገር የተፈጠረው? ምንም ማለት ትንሽ አደጋ አጋጥሞሽ ነው። እሺ አይዞሽ። ምን እየሆንኩኝ ነበር? እኛ ጋር እየመጣሽ ነበር ለብዬሽ እኔ ይሄ የተረገመ ሰውዬ ይቅርታ እንዲጠይቅሽ ለማድረግ ብዬ ስጠራሽ ነው እንደዚህ ነገር ያጋጠምሽ። የተረገመ ሰውዬ? አዎ ማለት የተረገመ ነው። ሰይጣን ታውቂያለሽ? ለሁለታችንም ህይወት ውስጥ ሰይጣን ነው የሆነው። ምንድን ነው የምትለው? ችግር የለም ሁሉ ነገር ይገባሻል። በሚገባሽ በሰዓቱ ይገባሻል። አሁን አትቅለስለስ ናና ወደ መፍትሄው ነገር በስነስርዓት እሷን ስለመቅለስለስ ነው የምታወሪው። እኔ አሁን ይከፋልላት እኮ እየመጣሁ ምን ላድርግ ታዲያ? ሐኪም ቤት ሰሪኝ በቃ ቤት ነው ማለት ጥሩ ነገር በሙሉ ሰው ነው ማለት የምፈልገው። አሁን ነው ማለት ከሐኪም ቤት እኮ አሁን ነው። እሺ ይዘንሽ የመጣ ነው። ለምንድን ነው ይዛችሁን የመጣችሁት? እኔ እኮ ታምም ያለው ወይ ሚራ ምንም የምታስታውሽው ነገር የለም ግን እኔ ምንም ይሄን ቤት እንዴት አታስታውሽም? ብዙ ነገር እኮ አሳልፈናል እዚህ ቤት ውስጥ ሚራ። ሆስፒታል ነው እኮ ያደር ነው ማለት ልብሱን እንዳልቀየር ነው ማታይንም። ተጎሳቆለን እንጂ በእናትሽ እሞታለሁ። አይዞሽ ማሪ ምን ስለምን ሞት ነው የምታወሪው? እኔ ማጥቶኝ ጓየ ስንት የረጅም ዓመት ጓደኛሽ እኮ ነች። አይዞሽ የረጅም ዓመት ጓደኛሽ አታስታውሻትም? እሱ አይዞሽ ቀስ በይ ጭንቅላቷን አትንኪያት በእናትሽ። ጭንቅላቱ ሳይ ራሱ ደሜን ነው እያፈላህ ያለው። ለምን ነው አንቺ እንደዚህ የምትይው? ምን ተፈጥሮ ነው? እሺ ማርያም የሆነ ነገር ወይ ኋላ ጠጣሽ ወይ የሆነ ነገር እኔ ምንም አልፈልግም። ማስታወስ ነው የምፈልገው። ለምንድን ነው የረሳሁት? በቃ አንዳንዴ ያጋጥማል። በእንደዚህ አይነት ጊዜ የሚያጋጥም ነገር ነው። አንቺ አትጨናነቂ ሚራ። ነገሮች ይስተካከላሉ። የምታስታውሽበት ጊዜ ይመጣል። እሺ አይ ምንም ማሳወቅ ላለብን ሰው እያሳወቅን ነው። ደህና መሆንሽን ብዙ ሰው ተጨንቀዋል አደጋ ደረሰባት ስንልና ለነሱ ለሁሉም ሰው ማለት ለአንዳንድ ሰዎች ለቤተሰቦቻችን አሳውቀናልና አሁን ደህና መሆንሽን ለማሳወቅ ነው። የኛ ኧረ በቃ አሁን ስለ አንቺና ስለ ድሯችሁ አውራት። ቢያንስ እሱ ትዝ ካላት ሌላ ነገር እሺ ማርያምን አታስታውሽም? እንደውም የሆነ ጊዜ እንደዚህ ነገር አጋጥሞን ነበር። ታስታውሻለሽ? እኔ ኪሩቤል እኮ ነኝ። ኪሩቤል ነኝ። አታውቂኝም? እሺ እኔ ቢያንስ እሷ የረጅም ዓመት ጓደኛሽ እኮ ነች። ያብን አታስታውሻትም? ሚራ በእናትሽ ለማስታወስ ሞክሪ እባክሽ፣ ለማስታወስ ሞክሪ ነገሮችን እኮ። እሺ እሺ ቢያንስ ጁስ ጠጪና ነገሮች ይስተካከላሉ። በቃ ጁስ ጠጪ፣ ጉልበት ይሰጥሻል። ጠጪ ትንሽ ረፍት ስታረጊ ከዛ ጠጪ። እሺ ቢያንስ ለሚታሽ ከእንቅልፍ ሲነቂ ወደ ራስሽ ትመለሻለሽ። አይሽ ምንድነው እንደዚህ ስለሆንክ የሷ ትውስታ ይመለሳል? አስቀድመህ ነበርሽ እንደዚህ አይነት ነገር የሆነ ሰው
እኔን ሁሌ አስደንግጠህ ስትጠራኝ አየህ እንደዚህ ነገር ሊያጋጥምም ይችላል። ታመምኩኝ እንትን አልኩ እያለ ከ10 የህፃን ጨዋታን ስትጫወት ሰው ደንግጦ ሲመጣ እንደዚህ ነገር ነው የሚያጋጥመው። ደንግጬ ነበር። አሁን እሷን ለምን ግራ ታጋቢያታለሽ? በእናትሽ ግራ ታጋቢያት ነገሮችን እና ስለዚህ አፍጥጠን ዝም ብለን ተፋጠን እንያት እንደዛ ነው። ማስታወሳታ ቢያንስ የተፈጠረውን ነገር ዝም ብለህ ረስተን ለማስታወስ እንሞክር። ሚራን እና እሷ ተጣልተን ነበር። እሱን እንኳን አታስታውሽም? ከቤት አስወጥቶን ነበር። ውጡልኝ ከቤት ብሎ አታስታውሽም? አደንዝዞ አስተኝቶኝ እዚህ ከዛ መተሽ ይዘሽኝ ሆስፒታል ስትወስጂኝ ሆስፒታል ሄደን ከዛ ከሆስፒታል መተን ውጤቱን አሳይተ ነው ድጋሚ ያስቀየምሽ። ከዛ ለምን ድጋሚ ያስቀየምኳት ብዬ ይቅርታን ጠይቅሽ ስጠራሽ ነው እንደዚህ አይነት ነገር ያጋጠመሽ። አይዞሽ እሺ፣ ቀስ በቀስ እንትን ትያለሽ። በአንዴ እንትን ለማት ራስሽን አታስጨንቂሽ። መቼም ቂም እንደማትይዥብኝ አውቃለሁ ሚራ። አንቺ በጣም ደግ ሰው ነሽ እና አይደል? አሁን ትውስቷን አታ ነው ቂም አትይዥብኝ። ነገሮችን ለማስታወስ ሞክሪ እሺ ሚራ። እባክሽ ሚራ ተረጋጊ እሺ። ተረጋግተሽ ነገሮችን ለማስታወስ ሞክሪ። ቂም አትይዥብኝ። አንዴ ወደ ትውስቷ ትመለስ። ቂም ባለመያዝ እንዴት እንደሆነ ለምን እና ቂም ይዛብኝ ነው እንዴ የምታስታውሰው? ቆይ አንቺ ምን እያልሽ ነው ያለሽው? ኧረ ተረጋጊ እባክሽ። ተረጋጊና ነገሮችን እናስታውሳለን። ሆስፒታል ትንጨቃጨቅ አደርን እዚህ ቤት መተን እንጨቃጨቅ። ለምን እንጨቃጨቃለን? ተይ በቃ ትጩይ በቃ እሺ። እኔ እነሷን እንትን እንበል በእናትሽ። የኔና ያንቺ ነገር ቆይ ይደርሳል እኮ። ዝም በል እንዴ እናስታውሳት ብሏል እኮ ዶክተር። ተጋብታችኋል? ለምን ለዚህ ብቻ አልተጋባንም ሚራ። ቆይ ተረጋጊና ነገሮችን አስረዳሻለሁ። እሺ ሲሆን ነው የገባሁት ጓደኛዬ። አንዴ ተመለሽ ወደ ራስሽ። ምንድን ነው የምታወራው? ችግር የለም እኔ እነግርሻለሁ። ባሏ ነክ አይደለሁም። ባሌ ነክ ያው ያንቺ ኧረ አይደለሁም ሚራ በእናትሽ። ኪሩቤል እኮ ነኝ እኔ። ኪሩቤል ነኝ አታስታውሽኝ እንዴ? ትንሽ እንኳን ለማስታወስ ሞክሪ እስቲ ሚራ በእናትሽ ለማስታወስ ሞክሪ ትንሽ። አይዞሽ እሺ። አጠጣት አሁን እንደምንም አምጣው። ደርሳለሁ። ተረጋጊ በእናትሽ። እኔና አንቺ አትበለኝ። አሁን አጠገቢ በወንክ ቁጥር ጭራሽ ሰይጣን እና እኔና አንቺ አሁን እዚህ ጋር በተጨቃጨቀ ይሄው ይሄ ጭራሽ ልጅቷ ልታሳብ እሺ በቃ እሺ። ወይ ጉዴ ፈላ። በማን ችግር ነው እዚህ ነገር ውስጥ የገባሁት? በእሱ የተነሳ ችግር ነው። እውነቷን ነው። እመና ምን ይገትርሃል? እውነቷን ነው። እኔና እሷን ለማዳን ስትይ እየመጣሽ እያለ ነው ይሄ አደጋ። እና በስነ ስርዓት እዚህ ጋር ቁጭ ተንበርክከህም ሆነ ምንም ሆነ በስነ ስርዓት አናግራት። ወይ ተረጋጊ። እኔ እሱ መንበርከክ አታስጨንቂያት። ነገሮችን ማስታወስ ነው የምፈልገው። ወደ ድሮ መመለስ የምፈልገው። ምንድን ነው የሆንኩት? ወይኔ ጉዴ ፈላ። ሌላ የሚያውቀኝ ሰው አለ? ጥሩልኝ። እንደኛ እኮ እናውቅሻለን። እናንተ ፈልጋችሁ ጥሩልኝ። ሌላ ሰው ጥሩልኝ። እሺ ማርያ ይዞሽ ተረጋጊ። እሺ ተረጋጊ። አትንኪኝ። ወይኔ ጉዴ ፈላ። ደስ አለ ሚራ በእናትሽ ነገሮችን ለማስታወስ ሞክሪ። ተደገፊና ቁጭ በቃ አንተ ሰውዬ ምን አላውቅም እንዳልከኝ። ምን ሆነሽ ነው ሚራ? ምን አይነት ሰዎች እንደሆናችሁ በምን አውቃለሁ እንዴ? የታውቃለሁ የታውቅሻለሁ። ይሄ ቤት እኮ አንተ ብዙ ሰው ጊዜ በእኔ ነክሻለሁ። ሚራ አይዞሽ ነኝ እና ጠይቀኝ እንዳትወልቂ። አይዞሽ እሺ እሺ። አሁን የሚሰማኝ ስሜት አለ። ወይ ሚራ ምን አለ እኛ ህይወት ስትገቢ እንደው ምን አለ እንደው ሁሉም ነገር ቀርቶ በነበር እንደው እኛ ህይወት ስትመጪ ምን አለ በእናንተ ምክንያት ነው እኮ እዚህ ችግር ውስጥ የገባሁት አይደለ? ይፈልግሽ እኔ ፊት እንደዚህ አይነት ወሬ አታውሪ። በቃ ይቅርታ። እሺ አሁንም እኮ ይቅርታ እያልሽ ነው። እባክሽ ሚራ ሰውዬ ያንተ ይቅርታ ምን ያደርግልኛል? በእኔ ምክንያት ነው እንደዚህ እየሆንሽ ያለሽው። እኔ ምንም ማውቀው ነገር የለም። አግዙኝ። እኔ ላብድ ነው። እሺ አሁን ስላለቀስከው የሚቀየር ነገር አለ። ቀድመህ ነበር እሺ መጠንቀቅ። ይሄ የሰይጣን ስራ ስትሰራ ለምን ተወቅሽኛለሽ? በእናትሽ ጸጽቶኝ እኮ ነው እዚህ ጋር ቤቴ ድረስ ይያት ነው። ጸጸት አይደለም አስመሰል ነው አንተ አስመሳይ። አንቺ ብለሽ እንዴ ምንድን ነው የምትሰደቢው? አንተ እብድ ናችሁ። ነው እብድ ነህ። ጤነኛማ ብንሆን እንደዚህ የሰው አደጋ ሊያንጥንም ነበር። ወይ እግዚአብሔር ረዳኝ።
አሁን በምን አፋችን ይቅርታ ብንጠይቅሽ ነው ማለት በምን ነገር ነው ያንቺን ይቅርታ ማግኘት? እኔ ይቅርታ ምንም አያደርግልኝም። ከቻልሽ ወደ ድሮ ነገር መልስሻለሁ። መክፈል ያለብኝ ነገር ክፍያ ወደ ነበርሽው መልስሻለሁ። እሺ አረፍ በይሽ። እኔ በእናትሽ አስተኛትሽ ነይ። እሺ ማሪ ዛገን እሺ ደገፍ ቢወገብሽ እንዳያምሽ ጭንቅላትሽም እረፍት ማድረግ አለበት። እሺ ማሪ ተነሽ ቀስ አይዞሽ። እሺ ምግብ ትበያለሽ? ላምጣልሽ? እሺ ምን እንደምትፈልጊው ምን ላይ ፈልገው ማስተውስ አንቺ እኮ ለምን አትረጂኝ? የሚያበያለው አንተ ዘንበል ስሜን አትጥራው፣ አታስጮኝ። ልጅ ፋሬ ዞር በል እና እሺ አንቺ ካልተረዳሽኝና ምንድነው እሷ ጋር እሷን እንዴት ነው የምናስተውለው? እዛ የሚረዳ ሰው ይረዳ። ከእናንተ ውጪ ሌላ ሰው የለም? ሌላ ሰው የለም? ሰፈር ማን ነው የምትፈልጊው? እኔ የሚያቀኝን ሰው የሚያግዘኝን ሰው ነስቲ እዚህ ጋር ማለት ቤተሰብኝ በቃ ከኔ ጋር እንደምታወራው እኔ ነው ታስጨንቁኝ። እና አንቺ እንድናስታውሳት ካልሞከረ ራሴ እንድታስታውስ አደርጋታለሁ። በምን ታስታውሳታለሽ? አንተ እሷን በመኪና አደጋ እኔም ደግሞ በሆነ ነገር እኔንም የማስታወስ ችሎታ እንዳጣ የምታደርገኝ አንተ ገባ? አላማው አንተ ማሳበር ነው። ተልኮ አለ አንተ እንዳንታሳበር ነው። እሺ ቤት ምንድነው የተባልኩት? ንገሪኝ። አይመለከተኝም። ምን ስለናንተ ትድኛለሽ፣ በቅርቡ ትድኛለሽ። እሺ ምንድነው በቅርቡ? በቃ ትንሽ አሁን እኛን ምናምን አሁን እኔን ያወቅሽ ነው። እግሬ ምናምን ምንም ሆነ ነው ማለት ነው። ደህና ነሽ ማሪ? በጣም ደህና ነሽ። ጭንቅላትሽ ነው ትንሽ የተጎዳሽው። እዚች ጋር ብቻ ነው። እሺ አይዞሽ፣ እረፍት አድርጊ። በቃሽ፣ አሁን አትጨነቂ። እሺ ምንድነው ማድረግ ያለብኝ? ምንም ዝም በይ ማሪ። ዝም ማለት አልችልም። ያምሻል ኮስ ትድኛለሽ። ስትጮሂ ይብስብሻል። እሺ አሁን በጣም ስትናገሪ ቢጋ የታሰረው ነገር ስለሚያምሽ አሁን እረፍት አድርጊ። እሺ ወጡ አንቺ ተሰጣው ነገር አስተዋየራታ እንደዚህ አትጩይ። ልጅ ነው ላይ በእናትሽ ሌላ ቦታ ሐኪም ቤት ቢሆን ሳጂኝ አንቺ እባክሽን ተይኝ ሳጂኝ። እሺ ቆይ ና ራይስ ከመደረስ አንቺ ይቅርታ አድርጊልኝ ቢያንስ አይዞሽ። እሺ ራይስ ስንግባባ እኔና አንቺ ስንግባባ እኮ ነው እሷን ይቅር ልናስታውስ የምንችለው። ሰማኛል። ራይስ ከምጠራ ድረስ ልጅቷ አንድ ነገር እንዳትል። እኔ መጀመሪያ ይቅርታ አድርጊልኝ። የምን ራይድ ነው የምትይው? ያብ ምን እየሆንሽ ነው ያለሽው? ዞር በልልኝ። ከአንተ ጋር የማወራው ነገር የለም። እንዴ ልጅቷ አታሳዝንሽም? እኔና አንቺ ታርቀን እኮ ነው መጀመሪያ ነገሮችን እናስታውሳት እንጂ ከአንተ ጋር መታረቅ አልፈልግም። ዞር በልልኝ። እኔም ላይ መቸኝ አንቺም ላይ ደላሽ